ያቆማል የማይበለት የህልውና መጀመሪያ ሆነ መጨረሻ የሌለው ዘላለማዊ ነው። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዓለም የሚኖር ነው እንዲል በመዝሙር 89 ቁጥር 2 በዮሐንስ ወንጌል ምዕራፍ 8 ቁጥር 56 በዕብራውያን 13:18 እግዚአብሔር ከቅድመ ዓለም እንደዛሬ ሁሉ በአንድነት በሦስትነት ሳለ ክብሩ በባህሪው እንደቀረ አውቆ ዓለምን ሰውንና መላእክትን ስሙን ለመቀደስ ክብሩን ለማውረስ የቀረውን ፍጥረት ለአንክሮ ለተዘክሮ ለምግባ ሥጋ ለምግባ ነፍስ ፈጠረ። እግዚአብሔር የፈጠረው ፍጥረት እያንዳንዱ ቢቆጠር ስፍር ቁጥር ባልፈጸመውም ነበር። ነገር ግን በየወገኑ ብዙውን አንድ እያሉ ቢቆጥሩ ከእሑድ እስከ ዓርብ የተፈጠረው ፍጥረት 22 ነው። ዓለም የተፈጠረበት ዕለት እሑድ ጥንተ ዕለት ይባላል። አዝርዕት፣ አትክልት፣ እጽዋት የተፈጠሩበት ዕለት ሰሉስ ማክሰኞ ጥንተ ቀመር ይባላል። ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት ዕለት ረቡዕ ጥንተ ዮን ይባላል። አዳም በዕለተ ዓርብ ተፈጠረ። ከ40 ቀን በኋላ ወደ ገነት እግዚአብሔር አስገባው። አዳም እግዚአብሔርን ሕግ እየጠበቀ 7 ዓመት ከ1 ወር እስከ 17 ቀን በገነት ተቀመጠ። ከዚህ በኋላ አትብላ የተባለውን ዕፀ በለስ ስለበላ ተፈረደበት። አዳም ንስሐ በገባ ጊዜ እግዚአብሔር 5500 ዘመን በኋላ ከልጅ ልጅ ተወልጄ አድናለሁ የሚል ተስፋ ሰጠው። የአዳም ልጆች ይህንን ይዘው ጌታ ሰውን ለማዳን የሚመጣበትን ጊዜ በፀሐይ፣ በጨረቃ፣ በከዋክብት እየቆጠሩ ይኖሩ ነበረ። የዘመን ቁጥር የተጀመረበት ምክንያት ይህ ነው። የሰው ልጅ ሀሳቡ፣ ንግግሩና ተግባሩ የሚከናወነው በጊዜ ነው። የጊዜያትና የዘመናት ቁጥርም ከሰው ልጆች ሕይወት ጋር የተቆራኘ ነው። ዘመን ማለት በሕሊና ሲመረመር የጊዜና የዕድሜ መጠን ልክ የሚወስን መሆኑን መጽሐፈ አውሻክር ያስረዳናል። የኢትዮጵያ ዘመን አቆጣጠር ከየት ይጀምራል ስንል የኢትዮጵያ ዘመን አቆጣጠር የሚጀምረው ከፍጥረተ ዓለም፣ ከፍጥረተ ፀሐይ፣ ከፍጥረተ ጨረቃ ጋር የተያያዘ ሲሆን የሚጀምረው ጥንት ከሚለው ነው። ጥንትነቱ ከእነዚሁ ከዓለም፣ ከፀሐይ፣ ከጨረቃና ከከዋክብት መፈጠር ጋር የተያያዘ ስለሆነ የዘመን አቆጣጠር ማለት ነው። ዓመታትን፣ ወራትን፣ ሳምንታትን፣ ዕለታትን፣ ደቂቃንና ድቁቅ የሆኑ ሰዓታትን በየጊዜው የሚገልጽ የሚተነትን የሚለካ የቤተ ክርስቲያን የቁጥር ትምህርት ነው። በፀሐይ 3 ጥንተታት አሉ። እነሱ አንድ ጥንተ ዕለት እሑድ ሲሆን በዚህ ቀን ዓለም ማለትም ሰማይና ምድር የተፈጠረበት ቀን ነው። ጥንተ ቀመር ይህም ዕለት ሰሉስ ማክሰኞ ሲሆን በዚህ ቀን በዓለም ውስጥ የሚገኙ ፍጥረታት፣ እጽዋት፣ አዝርዕት፣ አትክልት በመጀመሪያ የተፈጠሩበት ነው። ሶስተኛ ጥንተ ዮን ዕለት ረቡዕ ሲሆን በዚህ የቀንና የሌሊት መስፈሪያ የሆኑት ፀሐይ፣ ጨረቃና ከዋክብት የተፈጠሩበት ቀን ነው። ዮን ማለት ፀሐይ ማለት ነው። ዮን ይእቲ ስማ ለፀሐይ ሀገረ ፀሐይ ዮን ይእቲ እንዲል እንግዲህ የኢትዮጵያ ዘመን አቆጣጠር የጀመረው ዓለም ከተፈጠረ ጊዜ ጀምሮ ነው። ስለ ዘመን ቆጠራ ስንናገር ዓለም ከተፈጠረ ዘመን ከተቆጠረ እንላለን። ስለዚህ ዘመን ቆጠራችን ከስነ ፍጥረት ጋር የተያያዘ ነው። ዓለም ከተፈጠረ ዘመን ከተቆጠረ እስከ ዛሬ ድረስ ያለው ዘመን በፀሐይ ዓመተ ዓለም ዓመተ ፀሐይ 7516 ነው። ባህረ ሐሳብ በኢትዮጵያ ቤተ ክርስቲያን የዘመን የሚቆጠርበት ቀመር የሚቀበልበት ትምህርት ባህረ ሐሳብ ይባላል። ባህረ ሐሳብ ማለት ቃሉ የግዕዝ ሲሆን በአረበኛ አውሻክር፣ በአማርኛ የዘመን አቆጣጠር ይባላል። ባህረ ሐሳብ ከሁለት የግዕዝ ቃል የተገኘ ነው። ባህር ዘመን፣ ሐሳብ ቁጥር ማለት ነው። አንድም ባህረ ሐሳብ ይለዋል። ስለምን ዘመንን ባህር አለው ቢሉ ከባህር ከምንጩ ከነጉ ወጥቶ ቢፈስ አያልቅም። ዘመንም ምጽአተ ክርስቶስ እስኪያገለው ድረስ ሰውን እያሳለፈ ሲመላለስ ይኖራል። አንድም ከባህር ሁከት እንደማይታጣ ከዘመናትም ሁከተ ሥጋ ነፍስ አይታጣምና ከባህር ማዕበል ሞገድ እንደሚነሳ ከዘመንም ማዕበል ኃጢአት ማዕበለ ክደት ይነሳልና መልክ ጥለው ዓላማ ተክለው የባህር ማዕበል ሞገዱን ጸጥ እንደሚያደርጉት የዘመንን ሁከት ሁከተ ሥጋ ነፍስ ኃጢአት ማዕበለ ክደት ቆመው ጸልየው ምን ላይ ይዘው ጸጥ ያደርጉታልና ባህረ ሐሳብ ባለው መርሐ ዕውር የሚል እምነት ይገኛል። የዕውር መሪ ዕውርን የሚመራ ዕውርን አይነ ስውርን እሾህ እንዳይወጋው እንቅፋት እንዳይመታው ባህር ጠርቆ ገደል ወድቆ እንዳይሞት መሪው ጠብቆና መርቶ ከቤት እንደሚያደርሰው
የዘመን ቁጥርም አላዋቂውን ሰው የኃጢአት እሾህ እንዳይወጋው፣ እቀፍተ ሥጋ እቀፍተ ነፍስ የሥጋ እንቅፋት እንዳያገኘው፣ ባህረ ኃጢአት ሰጥሞ በክህደት ወድቆ እንዳይሞት ጠብቆና መርቶ እንደ ነቢያት ዳንኤልና ዕዝራ አጽዋዕትን በዓላትን የሚውሉበትን ወደ ማወቅ ያደርሰዋል። ባህረ ሐሳብም ክርስቲያን ሁሉ ሊማረው ይገባል። ይህም ከአገሩ ተሰዶ ተማርኮ ሕዝብ አገር ቢሄድ አሕዛብ አገር ቢሄድ እንኳን ጾም እንዳይገድፍ በዓል እንዳይሽር ይረዳዋል። ምክንያቱም አጽዋማት የሚገቡበትን በዓላት የሚውሉበትን ተምሯልና። ጌታችን ኢየሱስ ክርስቶስ በእደ ዮሐንስ ተጠምቆ ሳይውል ሳያድር ገዳመ ቆሮንቶስ ሄደ፣ 40 ቀን ጾመ። ይህም ማለት ጥር 11 ተጠምቆ ጥር 12 ጀምሮ እስከ የካቲት 21 ድረስ ጾመ። ይህም ጾም የጌታ ጾም፣ አብይ ጾም ወይም የኢየሱስ ጾም እንለዋለን። ከሐዋርያት ዘመን ጀምሮ እስከ 241 ዓመተ ምህረት ድረስ የነበሩ ምዕመናን አብይ ጾምን ጥር 12 ጀምረው የካቲት 21 ድረስ ይጾሙና እንደገና ሰሙነ ሕማማትን ከመጋቢት 22 እስከ መጋቢት 27 ይጾሙ ነበር። ትንሣኤንም ሰኞ ይሁን ማክሰኞ ይሁን ብቻ መጋቢት 29 በዋለበት ቀን ያከብሩ ነበረ። ሐዋርያት ግን በዲስቅልቅያ የትንሣኤ በዓል እሑድን እንዳይለቅ ስርዓት ሰርተው ነበር። ባህረ ሐሳብን ማን ደረሰው ብንል ባህረ ሐሳብን ለማወቅ ብዙ አባቶች ተመኝተው ነበረ። ይሁን እንጂ ሁሉ የሚሆነው በእግዚአብሔር ፈቃድ ነውና የመንበረ እስክንድርያ 12ኛ ሊቀ ጳጳስ ለነበረው ለቅዱስ ዲሜጥሮስ ተገልጾለታል። ዲሜጥሮስ ማለት መስታወት ማለት ነው። መስታወት በጥርስ ያለውን እድፍ በፀጉር ያለውን ጉድፍ እንደሚያሳይ ሁሉ ዲሜጥሮስም የተሰወሩ በዓላትንና አጽዋማትን አሳይቷልና አንድም ዲሜጥሮስ ማለት መነጽር ማለት ነው። መነጽር የራቀውን አቅርቦ የረቀቀውን አጉልቶ የተበተነውን ሰብስቦ እንደሚያሳይ ሁሉ ዲሜጥሮስም የራቁ አጽዋማትን አቅርቦ የተበተኑ አጽዋማትን ሰብስቦ መስታወት ተብሏል። ዲሜጥሮስ በአጭር ታጣቂ፣ እልፍ አራቂ፣ ድንቆ ታጣቂ፣ ነገር አዋቂ፣ ፍርድ ጠንቃቂ፣ መስተገብር ገበሬ ነበር። በሙያው ምንም የቤተ ክርስቲያን ሙያ ያልነበረው ነገር ግን ሕገ እግዚአብሔር ጠብቆ የሚኖር ምዕመን ነበር። የዲሜጥሮስ አባት ደማስቆ ይባል ነበር። ይህ የዲሜጥሮስ አባት አርማስቆስ ወይም አስተራኒቆስ የሚባል ወንድም ነበረው። ይኖርበት በነበረው ዘመነ ሰማዕታት ስለነበረ ሁለቱም ወንድማማቾች ከሀገር ተሰደው በባዕድ ሀገር ይኖሩ ነበር። በምድር አላውያን ክርስቲያኖች ያነሱበት፣ አላውያን የበዙበት ስለሆነ የዲሜጥሮስ አጎት ከመሞቱ በፊት ሴት ልጁን ለሌላ ለአሕዛብ እንዳይድርበት ለዲሜጥሮስ አባት አምሎት ሞቶ ነበር። በኋላ ዲሜጥሮስም ሆነ የአጎቱ ልጅ ስሟ ልዕልተ ወይም የቤተ ክርስቲያን ሊቃውንት የሚጠሩበት ስም ነው። ለአቅመ አዳምና ለአቅመ ሔዋን ደርሰው ስለነበረ ለሌላ አሕዛብ ድረናቸው ሕንፃ ሃይማኖት ከሚፈርስ ዘመዳሞችን አጋብተን ሕንፃ ሥጋ የዝምድና ግንኙነት ቢፈርስ ይሻላል በማለት ሁለቱን አጋቧቸው። በጋብቻቸው ዕለት ሥርዓተ መርዓ ወመራዊ ይፈጽሙ ዘንድ ብለው መጋረጃ ጥለው ሄደዋል። በዚያን ጊዜ ልዕልተ ወይን አምርራ አለቀሰች። እንዲህ ብላ ጠየቀችው፣ እኔ ንቀህ ነው ወይንስ ዘመዳ ዝምድናችንን? እንዴት እህት የአጎት ልጅ ስሆን እኔን ታገባለህ አለችው። እሱም እኔ አንቺንም ሆነ ዝምድናችን ንቄ አይደለም አላ ከመይፈጽም ፈቃዳዊ ይልቁንም የአባቴን ፈቃድ ልፈጽም ብዬ ነው አላት። እንግዲያውስ ፈቃድሽ ከሆነ አንቺም ሴት እኔም ወንድ እንደሆንን በአዳማዊ ሩካቤ ሳንተዋወቅ መኖር እንችላለን። ለሌላም እንዳያጋቡ ባልና ሚስት መስለን በአንድ ላይ እንኑር አላት። እሷም ደስ ብሏት ሀሳቡን ተቀበለች። ሁለቱም አንድ ምንጣፍ አንጥፈው አንድ አንሶላ ተጋፍተው እያደሩ በድንግልና 48 ዓመት ኖረዋል። ቅዱስ ሚካኤል አንድ ክንፉን ለእርሱ አንድ ክንፏን ለእርሷ እየጋረደ አድሮ በጠዋት በአምሳለ ርግብ በመስኮት ወጥቶ ይሄድ ይታይ ነበር። በዚያን ዘመን የነበረው የእስክንድርያ 11ኛ ሊቀ ጳጳስ የነበረው ዩልዮስ ወይም ዩልዮስ የተባለው እድሜው ገብቶ አርጅቶ ስለነበረ ሕዝቡን ሰብስቦ ከኔ በኋላ የሚሾመውን ሰው ምረጡ አላቸው። ሕዝቡም አባታችን እኛ ምን እናውቃለን? አንተ ሱባኤ ገብተህ ጸልየህ ንገረን እንጂ አሉት። እሱም እናንተም ጸልዩ እኔም ጸልያለሁ አላቸው። በሦስተኛው ቀን መልአከ እግዚአብሔር ሊቀ ጳጳሱ ተገልጾ ያለ ጊዜው ያፈራ የወይን ዘላላና የስንዴ ዛላ ይዞ የሚመጣ ከአንተ ቀጥሎ የሚሾመው እሱ ነውና እሱን ሹመው ብለው ነገሩት። በዚያን ዕለት ቅዱስ ዲሜጥሮስ እርሻውን ሊያቃና ወደ አዝመራ ሲገባ ያለ ጊዜው ያፈራ የወይን ዘለላና ስንዴ ዛላ አገኘ። ወስዶም ለሚስቱ ሰጣት። እሷም ይህንንስ እኛ ልንመገበው አይገባም፣ ይልቁንም ወስደህ ለቤተ ክርስቲያን ሰጥተህ ከሊቀ ጳጳሱ በረከት ተቀበል ብላ ላከችው። እሱም ይዞ ወደ ቤተ ክርስቲያን ሲሄድ ሊቀ ጳጳሱ ሕዝቡን ሰብስቦ
መልአኩ የነገራቸውን እየነገራቸው እያለ ዲሜጥሮስ ገብቶ ስጦታውን ለሊቀ ጳጳሱ አበርክቶ ወጣ። ከወጣ በኋላ ሊቀ ጳጳሱ ለሕዝቡ ከኔ ቀጥሎ የሚሾመው እሱ ነው፣ እሺ አይላችሁም፣ ነገር ግን ግድ ብላችሁ አስቀምጡት ብሎ ነገራቸው። ከጥቂት ቀናት በኋላ ሊቀ ጳጳሱ አረፈ። ሕዝቡም ወንበር ባዶውን አያድርምና ዲሜጥሮስን ተሾምልን ብለው ጠየቁት። እሱም ደንግጦ እኔ በአንድ በኩል ምንም ያልተማሩ ጨዋ ገበሬ ነኝ፣ በሌላ በኩል ደግሞ ያገባው ሕጋዊ ነኝ፣ እንዴት በንጹሕ በማርቆስ ወንበር እቀመጣለሁ አላቸው። እነሱም አንተ እንደምትሾም አባታችን ነግሮናል በማለት ግድ ብለው አስቀመጡት። ከዚህ በኋላ ዲሜጥሮስ ሕዝቡን አባታችን ምን ያስተምራችሁ ነበር ብሎ ጠየቃቸው። እነሱም አላውቅም ብትለን ነው እንጂ አባታችንና አንቀጸ ኖሎትን አንቀጸ አባግን ተርጉሞ ያስተምረን ነበር አሉት። በዚህ ጊዜ ቅዱሳት መጻሕፍት ብሉያትና ሐዲሳት ተገልጸውለት አንቀጸ ኖሎቱን አንቀጸ አባግን ተርጉሞ ለሕዝቡ አስተምሯቸዋል። ዲሜጥሮስ እጅግ የበቃ ሰው ነበርና ቀድሶ ሲያቆርብ የሰው ኃጢአት እየተገለጸለት አንተ ለሥጋው ደግሞ በቅተሃል፣ ቁረብ፣ አንተ አትቀበል፣ ተመለስ፣ ንስሐ ግባ ይል ነበረ። በዚያን ጊዜ ሕዝቡ በንጹሕ በማርቆስ ወንበር ላይ ከመነ ሚስቱ መቀመጡ አንሶት እሱ እንዳንቆርብ ይከለክለን ጀመር እያሉ በሐሜት ወደቁ። በዚህም የሚጎዱ ሆኑ። በዚህ ጊዜ መልአከ እግዚአብሔር ለዲሜጥሮስ ተገልጾ የትፍቅድ አድኅኖ ርእስከ አላክስ እልሃለሁ ምስሌከ ወማእከለ ብእሲትከ፣ በአንተና በእርሷ መካከል ያለውን ምስጢር ግለጽ። ኖላዊ ሰሄር ይሜቱ ነፍሳ ቤዞ አባቢሁ፣ እውነተኛ እረኛ ለበጎቹ ራሱን አሳልፎ የሚሰጥ ነውና ራስህን መግደል ውዳሴ ከንቱ አይሆንብህም ብሎታል። ዲሜጥሮስም መልአኩ እንዳዘዘው ሕዝቡን አንዳንድ እንጨት ይዛችሁ እንድትመጡ ብሎ አዘዛቸው። በዕለተ ሰንበትም የተሰበሰበውን እንጨት እንደ መስቀል ደመራ አቃጥሎ ቅዳሴ ገባ። ከቅዳሴም በኋላ በሚነደው እሳት ውስጥ ገብቶ እየተመላለሰ ያድር ጀመር። ሚስቱን ከቋመ አንስት ጠርቶ ስፍሪ አጽፍቂ ልብስሽን ዘርጊ ብሎ ከእሳቱ ፍም እየዘገነ በልብሷ ላይ አድርጎታል። እሷም በሕዝቡ መካከል ዞራ ብታፈሰው ከልብሷ ዛ አንዲት እንኳን አልጠቆረም። ሕዝቡም አባታችን ይህ ያደረገው ምንድን ነው ብለው ጠየቁት። እነሱም እኔ ሾምበት ከብርበት ብዬ አይደለም፣ ይልቁንም እናንተ በሐሜት እንዳትጎዱ በማለት መልአከ እግዚአብሔር ገለጸላቸው ስላለኝ ነው። ይህ እሳት እኔና እሷን እንዳላቃጠለን ሁሉ ይህንን ያህል ዘመን አንድ ምንጣፍ አንጥፈን አንድ አንሶላ ተጋፍተን ስንኖር በአዳማዊ ግንኙነት በሩካቤ ሳንተዋወቅ እሷም ሴት እኔም ወንድ እንደሆን የምንኖር ነው አላቸው። በዚህ ጊዜ ሕዝቡ ኦ አቡየ ስረይ ለነ ኃጢአተነ፣ አባታችን ሆይ ይቅር በለን በማለት ከእግሩ ስር ወድቀዋል። እሱም ይፍታ ወይስረይ ይድግ ወያንጽሕ ጊዜነ ኢየሱስ ክርስቶስ ብሎ ናዝዟቸዋል። ኑዛዜም በዚያን ጊዜ እንደተጀመረ አባቶቻችን ይናገራሉ። ቅዱስ ዲሜጥሮስ ከ180 ዓመተ ምህረት እስከ 222 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር ከ188 እስከ 230 ድረስ ለ40 ዓመታት በእስክንድርያ መንበር ላይ በሊቀ ጵጵስና ቆይቷል። በዚህ ጊዜ አንድ ታላቅ ምኞት ይመኝ ነበር። ይኸውም ጾመ ነነዌ በዓተ ዐቢይ ጾም እና ጾመ ሐዋርያት ከሰኞ፣ ርክበ ካህናት ጾመ ድኅነት ከረቡዕ፣ በዓለ ዕርገት ከሐሙስ፣ ስቅለት ከዓርብ፣ በዓለ ደብረ ዘይት፣ በዓለ ሆሳዕና፣ በዓለ ትንሣኤ፣ በዓለ ጰራቅሊጦስ ከእሑድ ባይወጡ ባይነዋወጡ በጥንት ዕለታቸው ቢውሉ በወደድኩ ነበር እያለ ይመኝ ነበር። የተመኙትን መግለጽ ለመንፈስ ቅዱስ ልማድ ነውና ከእግዚአብሔር የታዘዘ መልአክ መጥቶ ዲሜጥሮስ ሆይ ይህ ሁሉ በሐሳብ ይፈጸማልን? ቢያደርጉት ነው እንጂ ብሎ ሱባኤ ገባ ብሎ ነግሮታል። ቅዱስ ዲሜጥሮስም መልአኩ እንዳዘዘው ሱባኤ ገባ። ከዚህ በኋላ መልአኩ አበክቴንና መጥቅን ገለጸለት። በአንድ የጸሎት ጊዜ ቀን 7 ጊዜ፣ ሌሊት 23 ጊዜ አቡነ ዘበሰማያት ይደግም ነበር። ቀን በማስተማር የተጣሉትን በማስታረቅ ስለሚውል የቀኑን አሳንሶ ከዚህ ሁሉ ነፃ ነውና የሌሊቱን አበዛ። የቀኑ በሳምንት 7 ሲባዛ 7 49 አቡነ ዘበሰማያት ይደግም ነበር። በ30 ሲገደፍ ቀሪው ትርፉን 19 ጥንተ መጥቅ ብሎታል። የሌሊቱን በሳምንት 23 ሲባዛ 7 161 አቡነ ዘበሰማያት ይደግም ነበር። በ30 ሲገደፍ 11 ይቀራል። 11ዱን ጥንተ አበቅቴ ብሎታል። መጥቅ ለቀን አበቅቴ ለሌሊት ማግኛ ያገለግላሉ። ከ23 ሱባኤ ገብተህ አበቅቴ ከቀኑ 7 ገብተህ መጥቅ ይሁንልህ ብሎ ነግሮታልና። ምነው ቀኑን አሳንሶ ሌሊቱን አሳንሶ ቢሉ ከላይ እንደገለጽ ነው። የተበደለ ሲያስክስ፣ የተቀማ ሲያስመልስ፣ የተራበ ሲያበላ፣ የተጠማ ሲያጠጣ፣
ሲያለብስ፣ የታሰረ ሲጎበኝ፣ በአጠቃላይ ምግባረ ጽድቅ ሲሰራበት ይውላልና ስለዚህ ሌሊቱን ከእንቅልፉ ቀንሶ እንዲጸልይ አድርጎታል። አበቅቴ ማለት ተረፈ ዓመት ዘመን ማለት ነው። አበቅቴ በአንድ ዕለት ውስጥ ያሉትን የሌሊቱንና የጨረቃውን ድህረት ከመዓልት ቀን ለይቶ ለማወቅ ያስችላል። ይህም ማለት ጨረቃ ከፀሐይ ባነሰ የምታበራበት የጊዜ መጠን ነው። ፀሐይ በዓመት 365 ቀን ከ15 ኬክሮስ ከአንድ ሳልሲት ታበራለች። ጨረቃ ደግሞ 11 ቀን አንሳ 354 ከ22 ኬክሮስ ታበራለች። በሁለቱ መካከል ያለው ልዩነት አበቅቴ ይባላል። መልአኩ ለዲሜጥሮስ የገለጸለት አበቅቴ ዓለም የተፈጠረበትን የመጀመሪያውን ዓመት ነው። ስለዚህ 11 ጥንተ አበቅቴ ይባላል። መጥቅ ማለት ነጋሪት ደወል ማለት ነው። ደወል ሲደወል ለአንድ ስራ የተዘጋጁ ሰዎች ተሰብስበው እንደሚገኙ አጽዋማትና በዓላትን በመጥቅ ተሰብስበው ይገኛሉ ይነገራሉና መልአኩ ለዲሜጥሮስ የገለጸልን ተመጥቅ 19 ነው። አበቅቴና መጥቅ ሁለቱ ተደምረው ሁልጊዜም 30 ይሆናሉ። አንዱ ከተገኘ ሌላውን ከ30 በመቀነስ እናገኘዋለን። ከዚህ በኋላ ቅዱስ ዲሜጥሮስ የአጽዋማትን በዓላትን እንዲወርድ እያርግ ከዚህ እንዳይወጣ ከዚህ እንዳይወርድ ከዚህ ተገልጾለት በሰባት አድባራት አውዶ በሶሪያ በአንጾኪያ በሮም ላሉት 3ቱ ሊቃነ ጳጳሳት አራተኛ በኢየሩሳሌም ላለው ኤጲስቆጶስ ጽፎ ሰደደላቸው። እነሱም ተቀብለው ሐዋርያት በድስቅልያ ካስተማሩት ጋር አንድ ሆኖ እንዲያገኙት ደስ ብሏቸው ተቀብለው ባህር ሐሳቡን አስተምረውበታል፣ ተጠቅመውበታል። ዓለም ከተፈጠረ አንስቶ እስከ ልደተ ክርስቶስ ያለው ዘመን ዘመነ ብሉይ፣ ዓመተ ፍዳ፣ ዓመተ ኩነኔ ይባላል። ከልደተ ክርስቶስ ወዲህ ያለው ዘመን ዓመተ ምሕረት፣ ዓመተ ሥጋዌ፣ ዘመነ ሐዲስ ይባላል። መላው ደግሞ ዓመተ ዓለም ይባላል። በቅዱስ ጴጥሮስ ቀመር የዘመን መስፈሪያዎች ወይም መቁጠሪያዎች ማለት ዓመታት፣ ወራት፣ ሳምንታት፣ ዕለታትና ሰዓት የሚለኩት የሚቆጠሩበት በሰባቱ መስፈሪያና በሰባቱ አዕዋዳት ነው። እነሱም ሰባቱ መስፈሪያት የሚባሉት ሳድሲት፣ ሐምሲት፣ ራቢት፣ ሳልሲት፣ ቃሊት፣ ኬክሮስ፣ ዕለት ይባላሉ። ሰባቱ አዕዋዳት የሚባሉት ደግሞ አውደ ዕለት፣ አውደ ወር፣ አውደ ዓመት፣ አውደ አበቅቴ፣ አውደ ፀሐይ፣ አውደ ማኅተም፣ አውደ ቀመር ናቸው። ለዘመናት መቁጠሪያ የሚያገለግሉ ቀመር፣ ዓመት፣ ወር፣ ዕለት፣ ቀን፣ ካሊትና ቅጽበት ሲሆኑ አራቱ ማለትም አውደ አበቅቴ፣ አውደ ፀሐይ፣ አውደ ማኅተምና አውደ ቀመር በዓመት የሚቆጠሩ ናቸው። አንድ ዓመት ማለት በፀሐይ 365 ቀን ሲሆን በጨረቃ ደግሞ 354 ነው። አንድ ዕለት ማለት 24 ሰዓት ሲሆን አንድ ቀን ማለት 12 ሰዓት ነው። ካሊት ማለት አንድ ደቂቃ ማለት ነው። አውድ እንደገና ተመልሶ ዞሮ መምጣት ያመለክታል። አውደ ዕለት የተባለው ከእሑድ እስከ ቅዳሜ ያሉት 7 ዕለታት ናቸው። አውራህን ወራትን ለማስገኘት በሰባት ሲመላለሱ ይኖራሉ። ይህ ማለት ቅዳሜን መልሰን የምናገኘው ከ7 ቀን በኋላ ነው። አውደ ወር በፀሐይ ዘወትር 30 ቀን ነው። ጨረቃ አንድ ጊዜ 30 አንድ ጊዜ 29 ይሆናል። እነዚህን ዓመታት ለማስገኘት በ30 ሲመላለሱ ይኖራሉ። ይህ ማለት ለምሳሌ መስከረም 1 ቀን ዛሬ ልደታ ለማርያምን ከ30 ቀን በኋላ ጥቅምት 1 ቀን እናገኛታለን። ይህ አውደ ወር ይባላል። በጨረቃ መስከረም፣ ህዳር፣ ጥር፣ መጋቢት፣ ግንቦት እና ሐምሌ 30 ሲሆኑ ጥቅምት፣ ታኅሳስ፣ የካቲት፣ ሚያዝያ፣ ሰኔና ነሐሴ 29 ቀን ናቸው። አውደ ዓመት በፀሐይ 365.25 ቀን ወይም 365 ቀን ከ5 ሰዓት ከ48 ደቂቃ ከ46 ካሊት ነው። በጨረቃ 354 ከከዋክብቱ 364 ነው። ይህ ማለት ለምሳሌ ዛሬ መስከረም 1 መልሰን የምናገኘው ከ365.25 ቀን በኋላ ነው ማለት ነው። አውደ አበቅቴ ንዑስ ቀመር 19 ዓመት ነው። የ19 ዓመት ተመላልሶ መምጣት ማለት ነው። ይህም ማለት ለምሳሌ ዛሬ አሁን ወጣ ብለን ፀሐይንና ጨረቃን ያሉበትን ቦታ ብንመለከት ፀሐይን ካለችበት ቦታ ጨረቃም ካለችበት ቦታ በዚያው ቦታው የሚገናኙት ከ19 ዓመት በኋላ ነው። ከዚያ በፊት ግን ፀሐይ ባለችበት ብትሆን ጨረቃ በሌላ ጨረቃ ካለችበት ስትሆን ፀሐይ በሌላ እየሆኑ ይኖራሉ። የ19 ዓመት ግን መጀመሪያ ከነበሩበት ጋር ይገናኛሉ። አውደ ፀሐይ ማለት 28 ዓመት ነው። በየ28 ዓመቱ የሚገኝ ሲሆን ይህም ዕለትና ወንጌላዊ ይገናኙበታል። ይህም ማለት የዘንድሮ መስከረም 1 ማክሰኞ ቀን ዘመነ ዮሐንስ ተመልሶ ይኸው ቀን ማለትም መስከረም 1 ቀን ዘመነ ዮሐንስ ዕለተ ማክሰኞ የሚሆነው የዛሬ 28 ዓመት ነው።
አንድ አውደ ፀሐይ 19 ቀን ሲመላለስ አንድ አብይ ቀመር ይባላል። 19ን በ28 ስናባዛው 532 ነው። አውደ ወር፣ አውደ ማህተም፣ አውደ ቀመር 76 ዓመት ነው፣ ወይም በየ76 ዓመቱ ይከሰታል። በዚህም ለምሳሌ ዛሬ ዘመነ ዮሐንስ መስከረም 1 ቀን ፀሐይና ጨረቃ ካሉበት መልሰን ዘመነ ዮሐንስ ሆኖ የሚገኘው ከ76 ዓመት በኋላ ነው። ይህም 4 ሲባዛ በ19 76 ስለሚሆን አውደ ማህተም 7 ጊዜ ስንመላለስ አንድ አብይ ቀመር ይሆናል። 7 ሲባዛ 76 532 ይሆናል። አውደ አብይ ቀመር 532 ዓመት ሲሆን በዚህ ወንጌላዊ ዕለትና በቅቴ ይገናኙበታል። ይህ ማለት ለዛሬ መስከረም 1 ቀን ማክሰኞ ቀን ዮሐንስ ላይ አሁን ወጣን ብንመለከት ፀሐይ ያለችበትን ጨረቃም ያለችበትን ቦታ ተመልክተን ከዚህ በኋላ ዕለቱ ማክሰኞ ቀኑን መስከረም ዘመኑን ዘመነ ዮሐንስ ዘመኑ ሆኖ የሚገናኙት ከ532 ዓመት በኋላ ነው። ክፍለ ዓመት የዓመት ክፍሎችን ሁላችንም እንደምናውቀው ለማስታወስ ያህል ነው። የኢትዮጵያ አንድ ዓመቱ በአራት ይከፈላል። አንደኛ መጾም ይባላል። ከመስከረም 26 እስከ ታኅሳስ 25 ቀን ያለው ነው። ይህ ክፍለ ዓመት መጾም ይባላል። በዚህ ክፍል ዓመት ሌሊቱ ረጅም ነው፣ ቀኑ አጭር ነው። ሁለተኛ በጋ ይባላል። ከታኅሳስ 26 እስከ መጋቢት 25 ድረስ ያለው ነው። በዚህም ክፍለ ዓመት የሌሊቱና የቀኑ ርዝመት እኩል ነው። ሶስተኛው ፀሐይ ይባላል። ከመጋቢት 26 እስከ ሰኔ 5 ድረስ ያለው ነው። በዚህም ዓመት ቀኑ ይረዝማል፣ ሌሊቱ ያጥራል። አራተኛው ክረምት ይባላል። ከሰኔ 26 እስከ መስከረም 25 ቀን ያለው ነው። በዚህም ዓመት ቀኑና የሌሊቱ ርዝመት እኩል ነው። ዓመተ ዓለምን፣ ወንጌላዊውን፣ ዕለቱን፣ ወንበርን፣ አበቅቴን፣ መጥቅን፣ መባጃ ሐመርን፣ አጽዋማትንና በዓላትን ለይቶ ለማወቅ ሂሳባዊ ስሌቱን እንደሚከተለው እንመለከታለን። ስለዚህ የ2016 ዓመተ ምህረት አጽዋማትና በዓላትን ከዚህ ቀጥለን እናወጣለን። ዓመተ ዓለም ይሆናል። ዓመተ ምህረት ሲደመር ዓመተ ኩነኔ ዓመተ ምህረት 2016 ሲሆን ከ5500 ጋር ስንደምረው 7516 ይሆናል። ወንጌላዊው ማን ነው ካል በየዓመቱ የሚሾመው ወንጌላዊ ማለት ነው። ወንጌላውያን 4 ናቸው። ወንጌሉን ለ4 ተካፍለው እንደጻፉት ሁሉ ዘመናትንም ለ4 ተካፍለው ይመግቡታል። ስለዚህ በሚቀጥለው ዓመት ዘመኑ ዘመነ ማን ነው የሚለውን ለማወቅ ስንፈልግ ዓመተ ዓለምን ለ4 አካፍለን የዓመቱን ወንጌላዊ እናገኛለን። ስለዚህ 7516 ሲካፈል ለ4 1879 ይሆናል። 1879 መጠነ ራቢት ይባላል። 1/4 ማለት ነው። ይሄንን በ4 አባዝተን ማለት 4 ሲባዛ 1879 ከ7516 ስንቀንስ 1 ከሆነ ዘመኑ ማቴዎስ፣ ቀሪው 2 ከሆነ ዘመነ ማርቆስ፣ ቀሪው 3 ከሆነ ዘመነ ሉቃስ፣ ቀሪው 4 ከሆነ ዘመነ ዮሐንስ እንለዋለን። ስለዚህ በዚህ ዓመት ቀሪው 0 ስለሆነ ዘመኑ ዘመነ ዮሐንስ ነው። ስለዚህ የዘንድሮ ቀሪው 0 ስለሆነ የዘንድሮ ወንጌላዊ ዮሐንስ ይባላል። መባቻ ማለት ዘመን መለወጫ ወይም መስከረም 1 ቀን የሚውልበትን ቀን ማለት ነው። መባቻ ወይም መስከረም 1 ቀን መቼ እንደምትውል ለማወቅ ዓመተ ዓለምን መጠራቤትን 1/4 ጋር ደምረን ለሳምንቱ ቀናት እናካፍላለን። መባቻ ይሆናል። ዓመተ ምህረት ሲደመር መጠነ ራቤት ሲካፈል ለ7 7516 ሲደመር 1879 9393 ይሆናል። 9373ን ለ7 ስናካፍለው 1342 ደርሶ ቀሪ 1 ይሆናል። ቀሪው 0 ከሆነ ሰኞ፣ ቀሪው 1 ከሆነ ማክሰኞ፣ ቀሪው 2 ከሆነ ሮብ፣ ቀሪው 3 ከሆነ ሐሙስ፣ ቀሪው 4 ከሆነ ዓርብ፣ ቀሪው 5 ከሆነ ቅዳሜ፣ ቀሪው 6 ከሆነ እሁድ መባቻ ይሆናል። በመሆኑም የዘንድሮ ቀሪ 1 ስለሆነ ዘንድሮ መባቻ ዘመን መለወጫ መስከረም 1 ቀን 2016 ዓ.ም ማክሰኞ ውሏል ማለት ነው። መስከረም 1 በዋለበት ሚያዝያ 1 ይውላል። ጥቅምት 1 በዋለበት ግንቦት 1 ይውላል። ህዳር 1 በዋለበት ሰኔ 1 ይውላል። ታኅሳስ 1 በዋለበት ሐምሌ 1 ይውላል። ጥር 1 በዋለበት ነሐሴ 1 ይውላል። ይህ ማለት ለምሳሌ መስከረም 1 ቀን ማክሰኞ ከዋለ ሚያዝያ 1 ቀንም ማክሰኞ ይውላል ማለት ነው። የዚህ ዓመት ጳጉሜ 6 በዋለበት ዕለት የቀጣዩ ዓመት ገና ይሆናል። ይህ ማለት የ2015 ዓ.ም ጳጉሜን 5 ቅዳሜ በዋለበት ዕለት የ2015 ዓ.ም በቅዱስ በዓለ ገና ቅዳሜ ውሏልና መደብ ዓመተ ዓለምን በንዑስ ቀመር ወይንም በ19 በመክፈል እናገኘዋለን።
7516 ሲካፈል 19 395 ደርሶ 11 ይቀራል። ስለዚህ መደብ 11 ይሆናል። ወንበርን ለማግኘት አሃተ ለዘመን እንዲል ከመደብ አንድን ለዘመን በመተው ወንበርን እናገኛለን። ወንበር 11 ነው። ስንቀነስ 1 10 ይሆናል። ስለዚህ የዘንድሮ ወንበር 10 ይሆናል። አበቅቴ ወንበርን በጥንተ አበቅቴ አባዝተን በ30 አካፍለን እናገኛለን። አበቅቴ ይሆናል ወንበር ሲባዛ በጥንተ አበቅቴ 10 ነው። ወንበር የጥንቱ አበቅቴ 11 ነው። 11 ሲባዛ በ10 110 ይሆናል። ለ3 ስናካፍለው ለ30 ስናካፍለው 3 ደርሶ ቀሪው 20 ሲሆን ዘንድሮ አበቅቴ 20 ይሆናል። በሌላ መንገድ አበቅቴን በተያዘው ዓመት አበቅቴ ላይ 11 በመጨመር በመደመር የሚመጣውን ዓመት ማግኘት ይቻላል። ለምሳሌ 2015 ዓመት ምህረት አበቅቴ 9 ነው። 9 ሲደመር 11 20 ይሆናል። 20 ከ30 ያንሳል። ስለዚህ አቆጣጠሩ 11ን ደምረን ከ30 የሚያንስ የሚጎድል ከሆነ ዋናውን ከ30 በላይ ከተረፈ ትርፉን አበቅቴ ማድረግ ነው። ስለዚህ 20 እንዳለ እንወስዳለን። የ2016 ዓ.ም አበቅቴ ይሆናል። መጥቅ ወንበርን በመጥቅ አባዝተን ለ30 እናካፍላለን። መጥቅ ይሆናል ወንበር ሲባዛ በጥንተ መጥቅ። የዘንድሮ ወንበር 10 ነው። የጥንቱ መጥቅ 19 ነው። 10 ሲባዛ በ19 190 ይሆናል። ለ30 ሲካፈል 6 ደርሶ ቀሪው 10 ስለሆነ መጥቅ ዘንድሮ 10 ይሆናል። በሌላ መንገድ መጥቅ በተያዘው ዓመት መጥቅ ላይ 19ን በመጨመር መደመር የሚመጣውን ዓመት ማግኘት ይቻላል። ለምሳሌ 2015 ዓ.ም መጥቅ 21 ነበረ። 21 ሲደመር 19 40 ይሆናል። 40 ከ30 ይበልጣል። ስለዚህ በ30 ገድፈን ቀሪውን 10 እንወስዳለን። ስለዚህ የ2016 ዓ.ም መጥቅ 10 ይሆናል። አቆጣጠሩ እንደ አበቅቴ ነው። መጥቅና አበቅቴ ተደምረው ውጤቱ ከ30 መብለጥና ማነስ የለበትም። ሁሌ 30 ይሆናል። በዚህ የስራችንን ትክክለኛነት እናረጋግጣለን። ለምሳሌ ዘንድሮ አበቅቴ 20 ነው። መጥቁ 10 ነው። 20 ሲደመር 10 30 በመሆኑ ትክክል ነን። መጥቅ ከ40 በላይ ከሆነ በመስከረም ከ40 በታች ከሆነ በጥቅምት ይውላል። መጥቅ 10 ስለሆነ ዘንድሮ በጥቅምት ይውላል። የዘንድሮ መባቻ ማክሰኞ ይውላል። ማክሰኞ እስከ ማክሰኞ 8፣ ማክሰኞ እስከ ማክሰኞ 15፣ ማክሰኞ እስከ ማክሰኞ 22 ሲሆን አንድ ቀን ታግሰን መስከረም 21 ቀን ሰኞ ይሆናል። መጥቅ ከዕለተ ተውስን ጋር አንድ ሆኖ ይቆጠራል። በ30 ቢተርፍ ትርፉ መባቻ ሐመር ይሆናል። ይባጃል። ባይተርፍም መባቻ ሐመር ሆኖ ይባጃል። ነነዌ መባቻ ሐመር የላትም፣ ተውሳክ የላትም ማለት ነው። መጥቅና የባለ መጥቅን ዕለት ተውሳክ በመደመር በ30 በመንደፍ እናገኘዋለን። የዕለታት ተውሳክ ቅዳሜ ይጀምራል። ቅዳሜ 8፣ እሑድ 7፣ ሰኞ 6፣ ማክሰኞ 5፣ ረቡዕ 4፣ ሐሙስ 3፣ ዓርብ 2 ይሆናል። በጥቅምት ሳኒታ ነነዌ እስከዋለችበት ድረስ ቀን አቆጣጠሩ በ30 እየገደፉ እያካፈሉ ቀሪውን በመያዝ የዕለትን ተውሳክ ይገኛል። ለምሳሌ የቅዳሜን ተውሳክ ለማግኘት ዘንድሮ 2016 ዓ.ም መጥቅ በጥቅምት 10 ቅዳሜ ይውሏል። ጾመ ነነዌ የካቲት 10 ሲደመር 8 18 ሰኞ ይብታል። ከዕለተ መጥቅ ጀምረን እስከ ነነዌ ጾም መግቢያ ስንቆጥር 128 ቀናት አሉ። ይህ ማለት በጥቅምት ወር 20 ቀናት አሉን። ህዳር ታኅሳስና ጥር 3 ሲባዛ በ30 90 ቀናት አሉን። በየካቲት ወር 18 ቀናት አሉን። ጠቅላላውን 20 ሲደመር 90 ሲደመር 18 128 ቀናት ይሆናል። በ30 አካፍለን በ128 በ30 ሲካፈል 4 ደርሶ ቀሪው 8 ይሆናል። ይህ የቅዳሜ ተውሳክ ነው። ቅዳሜ 128 ሲካፈል ለ30 4 ደርሶ ቀሪው 8። እሑድ 127 ሲካፈል ለ30 4 ደርሶ ቀሪው 7። ሰኞ 126 ሲካፈል ለ30 ቀሪው 4 ቀሪው 6 ይሆናል። ማክሰኞ 125 ሲካፈል ለ30 ቀሪው 5 ይሆናል። ረቡዕ 124 ሲካፈል ለ30 4 ደርሶ ቀሪው 4 ይሆናል። ሐሙስ 126 ሲካፈል ለ30 4 ደርሶ ቀሪ 3 ይሆናል። ዓርብ 122 ሲካፈል ለ30 4 ደርሶ ቀሪ 2 ይሆናል። ልብ ይበሉ፣ የዕለት ተውሳካት ከቅዳሜ ይጀምራል። መጥቅን 14ን አይነካም። መጥቅ ከ14 በላይ ከሆነ መስከረም እንደሚውል፣ መጥቅ ከ14 በታች ከሆነ በጥቅምት እንደሚውል ቀደም ብለን ተናግረናል። መጥቅ በመስከረም ቢውል በጥር በጥቅምት ቢውል በየካቲት ጾመ ነነዌ ይብታል።
መጥቅ በዓላትና አጽዋማትን መቼ እንደሚውሉ ስለሚያሳውቀን አበቅቴ ደግሞ ሰርቀ ወርቅና ሰርቀ ሌሊትን ለማግኘት ይጠቅመናል። ሰርቀ መዓልት የሚባለው ራሱ ቀኑ ነው። ለምሳሌ መስከረም 1 ሰርቀ መዓልቱ ራሱ አንድ ነው። ሰርቀ ሌሊቱ አበቅቴ ሲደመር ሰርቀ መዓልት ሲደመር ሕጸጽ ነው። 20 ሲደመር 1 ሲደመር 1 22። ሰርቀ ወርሁ ሰርቀ ሌሊት ሲደመር 4 22 ሲደመር 4 26። ሕጸጽ ያለው የመስከረምና የጥቅምት አንድ ነው። የህዳርና የታኅሳስ 2 ነው። የጥርና የካቲት 3 ነው። የመጋቢትና የሚያዝያ 4 ነው። የግንቦትና የሰኔ 5 ነው። የሐምሌና የነሐሴ 6 ነው። ዘንድሮ በ2016 ዓ.ም መጥቅ 10 ስለሆነ ከ14 ያንሳል። ስለዚህ በጥቅምት ይውላል። በመሆኑም ዘንድሮ ጾመ ነነዌ በየካቲት ይብታል። የበዓላትና የአጽዋማት ተውሳክ ጾመ ነነዌ መጥቅና የመጥቅ ዕለቱን ተውሳክ በመደመር እናገኛለን። ዘንድሮ መጥቅ በጥቅምት 10 ቅዳሜ ውሏል። የቅዳሜ ተውሳክ 8 ነው። ስለሆነም ጾመ ነነዌ 10 ሲደመር 8 18 ስለሚሆን ከ30 ስለሚያንስ ራሱ 18 ይያዝና መጥቅ በጥቅምት ስለዋለ ጾመ ነነዌ ዘንድሮ የካቲት 18 ሰኞ ይሆናል። በባጃ ሐመርን ለማግኘት የዕለት ተውሳክ ሲደመር መጥቅ ሲካፈል ለ30 ነው። የዕለት ተውሳክ ሲደመር መጥቅ ሲካፈል ለ30 ይሆናል። መባጃ ሐመር ቁጥሩ 30 መካፈል ካልቻለ እንዳለ ይወሰዳል። ሌሎቹን አጽዋማት ተውሳኩን ከነነዌ መባጃ ሐመር ጋር እየደመር ከ30 ከበለጠ በ30 እያካፈል እናገኛለን። ስለዚህ ከጾመ ነነዌ እስከ አብይ ጾም 14 ቀኖች አሉ። ስለዚህ የአብይ ጾም ተውሳክ 14 ይሆናል። 14 ሲደመር 18 32 ነው። ከ30 ስለሚበልጥ በ30 እናካፍላለን። አንድ ደርሶ ቀሪው 2 ይሆናል። ስለዚህ የ2016 ዓ.ም ዘመነ ዮሐንስ አብይ ጾም መጋቢት 2 ሰኞ ይገባል። ከነነዌ እስከ ደብረ ዘይት 41 ቀኖች አሉ። 41 ሲካፈል ለ30 አንድ ደርሶ ቀሪው 11 ደብረ ዘይት ይሆናል። እናካፍላለን። 11 ሲደመር 18 29 ይሆናል። ከ30 ስለሚያንስ እንዳለን እንወስደዋለን። ስለዚህ መጋቢት 29 እሑድ ደብረ ዘይት ይሆናል። ከነነዌ እስከ ሆሳዕና 62 ቀኖች አሉ። 62 ሲካፈል ለ30 2 ደርሶ ቀሪው 2 ይሆናል። የሆሳዕና ተውሳክ ይሆናል። 2 ሲደመር 18 20 ነው። ከ30 ያንሳል እንዳለን እንወስደዋለን። ስለዚህ ሚያዝያ 20 እሑድ በዓለ ሆሳዕና ይውላል። ከነነዌ እስከ ስቅለት 67 ቀኖች አሉ። 67 ሲካፈል ለ30 2 ደርሶ ቀሪው 7 የስቅለት ተውሳክ ይሆናል። 7 ሲደመር 18 25 ስለሚሆን ከ30 ያንሳል እንዳለን እንወስዳለን። ስለዚህ ሚያዝያ 25 ዓርብ ስቅለት ይሆናል። ከነነዌ እስከ ትንሣኤ 69 ቀን አሉ። 69 ሲካፈል ለ30 2 ደርሶ ቀሪው 9 የትንሣኤ ተውሳክ ይሆናል። 9 ሲደመር 18 27 ይሆናል። ከ30 ያንሳል እንዳለን እንወስዳለን። ስለዚህ ሚያዝያ 27 እሑድ በዓለ ትንሣኤ ይውላል። ከነነዌ እስከ ርክበ ካህናት 93 ቀኖች አሉ። 93 ሲካፈል ለ3 3 ደርሶ ቀሪው 3 የርክበ ካህናት ተውሳክ ይሆናል። 3 ሲደመር 18 21 ይሆናል። ከ30 ያንሳል እንዳለን እንወስደዋለን። ስለዚህ ርክበ ካህናት ግንቦት 21 ቀን ረቡዕ ይውላል። ከነነዌ እስከ ዕርገት 108 ቀኖች አሉ። 108 ሲካፈል ለ30 3 ደርሶ ቀሪው 18 የዕርገት ተውሳክ ይሆናል። 18 ሲደመር 18 36 ሲሆን በ30 ገድፈን 1 ደርሶ 6 ይቀራል። በሚያዝያ ስላለፍን ቀጣዩ ግንቦትንም አልፈን ሰኔ 6 ሐሙስ በዓለ ዕርገት ይሆናል። ከነነዌ እስከ ጰራቅሊጦስ 118 ቀናቶች አሉ። 118 ሲካፈል ለ30 3 ደርሶ 28 ይቀራል። የጰራቅሊጦስ ተውሳክ ይሆናል። 28 ሲደመር 18 48 ሲሆን በ30 ገድፈን 1 ደርሶ 16 ይቀራል። ስለዚህ በዓለ ጰራቅሊጦስ ሰኔ 16 እሑድ ይውላል። ከነነዌ እስከ ጾመ ሐዋርያት 119 ቀናት አሉ። 119 ሲካፈል ለ30 3 ደርሶ ቀሪው 29 የጾመ ሐዋርያት ተውሳክ ይሆናል። 29 ሲደመር 18 48 ሲሆን በ30 ገድፈን 1 ደርሶ 17 ይቀራል። ስለዚህ ጾመ ሐዋርያት ሰኞ ሰኔ 17 ይገባል። ከነነዌ እስከ ጾመ ድህነት 121 ቀኖች አሉ። 121 ሲካፈል ለ3 4 ደርሶ ቀሪው 1 ስለሆነ የጾመ ድህነት ተውሳክ 1 ይሆናል። 1 ሲደመር 18 19 ሰኔ 19 ጾመ ድህነት የሮብና የዓርብ ጾም ይገባል። ከወንበር ከመጥቅና ከአበቅቴ ውጭ አጽዋማትንና በዓላትን የ2000 ዓመተ ምህረት በዋሉበት ቀን በ21ኛው ሺህ ዓመተ ምህረት ተመልሰው ይውላሉ። እነዚህ አጽዋማት ምንም እንኳን በየዓመቱ የራሳቸው ቀመራዊ ማውጫ ቢኖራቸው ገደብ ግን አላቸው። ገደባቸው በግዕዝ ይወርድ እያድግ ይባላል።
እየወረድ የታችኛውን እርከን እያረድ የላይኛውን እርከን ነው። በአማርኛ ገደብ ልንለው እንችላለን። በዚህ መሰረት የአጽዋማት ገደብ የሚከተለው ይመስላል። የአጽዋማትና የበዓላት እየወረድ እያረድ ነነዌ ከጥር 17 በታች አይወርድም፣ ከየካቲት 21 በላይ አይወጣም። አብይ ጾም ከየካቲት 1 በታች አይወርድም፣ ከመጋቢት 5 በላይ አይወጣም። ደብረ ዘይት ከየካቲት 28 በታች አይወርድም፣ ከሚያዝያ 2 በላይ አይወጣም። ሆሳዕና ከመጋቢት 19 በታች አይወርድም፣ ከሚያዝያ 23 በላይ አይወጣም። ስቅለት ከመጋቢት 24 በታች አይወርድም፣ ከሚያዝያ 28 በላይ አይወጣም። ትንሣኤ ከመጋቢት 26 በታች አይወርድም፣ ከሚያዝያ 30 በላይ አይወጣም። ርክበ ካህናትም ከሚያዝያ 20 በታች አይወርድም፣ ከግንቦት 24 በላይ አይወጣም። ዕርገት ከግንቦት 5 በታች አይወርድም፣ ከሰኔ 9 በላይ አይወጣም። ነነዌ ጾምም የአብይ ጾም ሰኞ ሐዋርያት ከሰኞ አይወጡም። ጾመ ነነዌ አብይ ጾም ሐዋርያት ከሰኞ አይወጡም። በዓለ ደብረ ዘይት፣ ሆሳዕና፣ ትንሣኤ፣ ጰራቅሊጦስ ከእሑድ አይወጡም። ዕርገት ከሐሙስ፣ ስቅለት ከዓርብ አይወጣም። ርክበ ካህናትና ጾመ ድኅነት ከረቡዕ አይወጡም። ቋሚ የመግቢያ ጊዜ ያላቸው እንደምናውቀው ጾመ ነቢያት፣ መጾመ ነቢያት በአራቱም ዘመናት ምንም ጊዜ ህዳር 15 እንዲጾም በሲኖዶስ ተወስኗል። ገሃድ ማለት ምትክ ማለት ነው። ይህም የጾም የዓርብና የሮብ የሚያሽር በዓል በዓርብና በሮብ ሲውል በምትኩ በዋዜማው የሚጾም ነው። ለምሳሌ ጥምቀት ዓርብ ቢውል ሐሙስ ገሃድ ይሆናል። ነገር ግን አበው ለጾም ማንዳት አለብን በማለት ጾመ ገሃድ ምንጊዜም ጥምቀት በጾም ቀን ዋለም አልዋለም ዋዜማው እንዲጾም ተወስኗል። ጾመ ፍልሰታ ሐዋርያት የእመቤታችን ትንሣኤ ለማየት ይበቁ ዘንድ ሱባዔ የገቡበት የጾም ጊዜ ሲሆን ምንጊዜም ነሐሴ 1 ቀን ገብቶ ከሁለቱ ሱባዔ በኋላ በነሐሴ 14 እንዲፈጸም ተወስኗል። ብቸኛውና ትክክለኛው የዘመን አቆጣጠር የትኛው ነው የሚል የዘመኑ ጥያቄ አለ። በዓለም ላይ በርካታ የዘመን አቆጣጠሮች አሉ። ለምሳሌ ያህል የጎርጎርዮስ ዘመን አቆጣጠር፣ ዲሜጥሮሳዊ ዘመን አቆጣጠር፣ ዩልዮስ ቄሳር፣ የአረብ፣ የአይሁድ ወዘተ የዘመን አቆጣጠሮች አሉ። ከእነዚህ የዘመን አቆጣጠሮች በተጨማሪ ብቸኛና ልዩ የሆነ የኢትዮጵያ የዘመን አቆጣጠር አለ። የኢትዮጵያ ዘመን አቆጣጠር ከሌሎች ዘመን አቆጣጠሮች የሚለይበትን በተለይም በዓለም ላይ በስፋት ከሚታወቀው አውሮፓውያን ከጎርጎሳውያን የዘመን አቆጣጠር በርካታ ነገሮች ይለያል። ይህንን ጠንቅቀን ልናውቅ ይገባል። ለአብነት ያህል የዘመን መለወጫ መስከረም ለምን ሆነ የሚል ጥያቄ ቢነሳ አውሮፓውያን ምን ይላሉ? የዘመን አቆጣጠራችን የሚጀምሩት በጥር ሲሆን ኢትዮጵያውያን ዘመናቸውን የሚለውጡት በመስከረም ነው። ለዚህም በርካታ የሆኑ ሃይማኖታዊ፣ ባህላዊና ትውፊታዊ ምክንያቶች አሉ። ከሃይማኖታዊ ምክንያቶች መካከል በዘፍጥረት 8:8 ላይ እንደተገለጸው ኖኅና ቤተሰቡ ከጥፋት ውሃ ድነው ከመርከብ ወጥተው በምድር ላይ አርፈዋል። ይህም ቀን በየዓመቱ ያከብሩት ነበር። በመጀመሪያው ወር መባቻ ለራሱ መርከብ ይሰራ ዘንድ ታዘዘ። እርሱም ምድር ደረቀች። ኩፋሌ 7:24 ስለዚህ ምድር የደረቀችው በመጀመሪያው ወር መባቻ መግቢያ በመሆኑ ይህንን በየዓመቱ ያከብሩታል። የኖኅ ልጆች ከነዓን ልጆቹ አቢስና ኩሽ ወደ ኢትዮጵያ መጥተው ይህንን በዓል በየዓመቱ ያከብሩት ነበር። ይህም መስከረም 1 ቀን ነው። በዚህ ቀን እስራኤላውያን ዘመናቸውን እንዲለውጡ እግዚአብሔር ሙሴን አዝዞታል። ዘሌዋውያን 23:35 ይህም ቀን የዘመን መለወጫ ሆኖ በትውፊት በአገልግሎት ወደ መወራረስ ከኛ ዘመን ደርሷል። ሌላው ምክንያት ደግሞ የክረምቱ ዝናብ የሚያቆሙበት፣ ጨለማው የሚወገድበት፣ ጉም ደመና የሚሰበሰብበት፣ በምትኩ ጎህ የሚቀድበት፣ የብርሃን ጮራ የሚፈነጥቅበት በመሆኑ ዘመናችንን መስከረም እንድንለውጥ አባቶቻችን ወስነዋል። ሁለተኛ የ7 ዓመት እና ከ8 ወር ልዩነቱ ለምን መጣ የሚል ጥያቄ አለ። አውሮፓውያን ከኛ ዘመን አቆጣጠር 7 ዓመት ከ3 ወር ይቀድማሉ፣ ከ8 ወር ይቀድማሉ። በእኛ 2016 ሲሆን በእነሱ 2023 ነው። ከ4 ወር በኋላ 2024 ይሆናል። የዚህ ልዩነት 7 ዓመት ከ8 ወራት ነው። ስለዚህ ልዩነቱ የሚሰጠው ምክንያቶች አንዳንዶቹ ኢትዮጵያውያን የክርስቶስን ልደት ዘግይተን የሰማን መሆናችንን ሲናገሩ፣ አንዳንዶቹ ደግሞ አዳም በገነት የቆየበትን 7 ዓመታት የማንቆጥር መሆኑንና ሌሎችን መላምቶች ይዘረዝራሉ። ነገር ግን ይህ ሁሉ መላምት እንደኛ ትክክል አይደለም። ኢትዮጵያውያን የክርስቶስን ልደት ከማወቅ አልፎ በወቅቱ የኢትዮጵያ ንጉሥ የነበረው ባዚ በቤተልሔም ተገኝቶ አምሃ ስጦታ ካቀረቡት ነገሥታት አንዱ ነው።
እንዲሁም አዳም በገነት የቆየበትን 7 ዓመት ኢትዮጵያውያን ጠንቅቀን ስለምናውቅ እኛ ኢትዮጵያውያን ከዓመተ ዓለም ጋር አብረን እንቆጥረዋለን። ከጌታችን ልደት በፊት የነበረው 5500 ዓመተ ዓለም ውስጥ ያለው 7 ዓመት አብሮ ተካቷል። ምክንያቱም በሐሙስ ወበዕለት ወመንፈቃ ለዕለት ትወለድ እምወለተ ወለትከ 5 ቀን ተኩል ሲፈጸም አድንሃለሁ የሚለው የተስፋ ቃል ተቀብለናልና ይህ በ5500 ዘመን ሲፈጸም ማለት በኢትዮጵያ ዘመን አቆጣጠር ዓለም ከተፈጠረ ዘመን ከተቆጠረ 5500 ዘመን ሲፈጸም ጌታችን ኢየሱስ ክርስቶስ ተወልዷል። ስለዚህ ትክክለኛው የዘመን አቆጣጠር በእርግጥም የኛ የራሳችን የኢትዮጵያውያን የዘመን አቆጣጠር ነው። 13ኛ ወር መኖሩ ነው። ሌላው አውሮፓውያን ወራቶቻችን 12 ሲሆኑ አራቱ ወጥ የሌላቸው 31፣ 30፣ 28 ቀናት ያሏቸው ወራቶች ናቸው። ኢትዮጵያውያን ግን ባለሙሉ 30 ቀን 12 ወራትን አምስት ወይም በ4 ዓመት አንድ ጊዜ 6 ቀናት ያሏት 13ኛ ወር ያላት ናት። ይህም የሆነበት በኢትዮጵያ ቀንና ሌሊቱ እኩል 12 ሰዓት በመሆኑ ነው። አውሮፓውያን ግን ቀኑና ሌሊቱ በየጊዜው ይቀያየራል። ጳጉሜ 4 ዓመት 6 የምትሆንበት አንድ ዓመት የሚባለው 365 ቀናት ከ18 ኬክሮስ ከ6 ሰዓት ነው። ስለዚህ ይህ 15 ኬክሮስ ወይም የቀን 1/4ኛው በ4 ዓመት ሙሉ ቀን ስለሚሆን ይህ በ4 ዓመት በዘመነ ሉቃስ ላይ ተጨምሮ ጳጉሜን 6 እንድትሆን ያደርጋታል። ጳጉሜን ማለት ተውሳክ ተጨማሪ ተረፍ ማለት ነው። ዘመናቱ በወንጌላውያን መሰየማቸው ከሌሎች ይለየናል። በኢትዮጵያ የዘመን አቆጣጠር እያንዳንዱ ዘመን በወንጌል የተሰየመ ነው፣ በወንጌሉ የሚጠራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የጻፉት ወንጌላት 4 ናቸው። ወንጌል ማለት የምስራች ማለት ሲሆን በምድር ላይ ነግሶ የነበረው ሞት ሥጋ ሞተ ነፍስ በጌታችን በመድኃኒታችን ላይ ተወግዶ ድኅነተ ሥጋ ድኅነተ ነፍስ መደረጉ ነው። የሰው ልጅ ከሞት ወደ ሕይወት ከጨለማ ወደ ሚደነቅ ብርሃን መሸጋገሩ ከዲያብሎስ ቁራኝነት ነፃ መውጣቱ የተነገረው በወንጌል ነው። ይህችን ደገኛይቱን ሕግ የተባለችውን ወንጌልን 4 ወንጌላውያን በተለያየ ጊዜ በተለያየ ቦታ ሆነው ነገር ግን በመንፈስ ቅዱስ መሪነት በምስጢር ሳይለያዩ ጽፈው ለእኛ አበርክተዋል። ስለዚህ ውለታቸው የቀደሙት ቅዱሳን አባቶቻችን በምሳሌ ነገራቸውን ዘመናትን በስማቸው እንዲሰየሙ ደንግገዋል። የ10 ቀናት ልዩነት እንዴት ተገኘ? በኢትዮጵያ ዘመን አቆጣጠር መስከረም 1 ቀን ሲሆን በአውሮፓውያን ዛሬ መስከረም 11 ቀን ነው ይሆናል። ስለዚህ 10 ቀን ልዩነት አለን። ይህም የሆነው በ1582 ዓ.ም የካቶሊክ 13ኛ ሊቀ ጳጳስ የነበረውን ፖፕ ጎርጎርዮስ በፊት ይቆጥርበት የነበረውን 1 ዓመት 365 ቀን ከ6 ሰዓት የሚለውን ቀይሮ 365 ቀን በ5 ዓመት እንዲሆን ወስኗል። በዚህም የተነሳ በዓመት 1 ሰዓት የተጨመረውን ከጉባኤ ኒቅያ ጀምሮ በመደመር ወደ 1 ቀን ለውጦ 10 ቀን አድርጎታል። በዚህም ጥቅምት 5 ቀን የነበረው ጥቅምት 15 እንዲሆን በማወጁ የ10 ቀን ልዩነት ሊፈጠር ችሏል። የሮማው ፖፕ ትክክል እንዳልሆነ በቅርቡ ያረፉት ይሄ ኢትዮጵያውያን የሚከተሉት ትክክለኛ መሆኑን በመጽሐፋቸው ጽፈው አረጋግጠውታል። የኢትዮጵያ ቤተክርስቲያን ግን ዓመቱ 365 ቀን ከ15 ኬክሮስ ከ6 ሰዓት ነው በማለት ይህንን የቀሪ ጭማሪ አትቀበልም። ከላይ እንደተመለከትነው አዲስ ዘመን የሚጀምረው መስከረም 1 ቀን ሆኖ ይህም በባህር ሐሳብ ዕለተ ቀመር ይባላል። የኢትዮጵያውያን ቁጥር የምንጀምርበት ስለሆነ ቀመር ተብሏል። በዚህ ወቅት በደመና የተሸፈነ ምድር በጎህ የሚተካበት ብርሃን የሚፈነጥቅበት ምድር አረንጓዴ ለብሳ ልምላሜዋ የሚታይበት የአትክልት መዓዛ የሚያውልበት ወቅት ነው። በዚህም የተነሳ የሰው አእምሮ ይታደሳል፣ ይደሰታል። አብይ በአዲስ መንፈስ ለስራ የሚነሳሳበት ወቅት ነው። ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 4 ቁጥር 3 ላይ እንደጻፈው ያለፈውን ዘመን ይበቃችኋል የሚል ኃይለ ቃል አስቀምጧል። ከዚህ ኃይለ ቃል በርካታ ነገሮችን የምንመርበት ነው። አዲስ ዓመት ሲመጣ በዓል አክብሮ ዘመን ቆጥሮ ማለፍ ብቻ ሳይሆን ካለፈው ዘመን የምንማራቸው ነገሮችን ለይተን ማስቀመጥ፣ ጥሩ ሰርተን ያለፍነውን የምናጠናክርበት፣ የጎደለውን የደከመውን ላይ ደግሞ የምናሻሽልበት፣ የምንለውጥበት፣ መንገድ የምንቀይስበት ጊዜ ነው። በተለይም በአዲስ ዘመን በዛለፈ ስርየት ወለዘይመጽእ ጽሕፈት ያለፈውን ይቅር ብለን የሚመጣውን ይጠብቀን የምንጸልይበት የንስሐ ጊዜ ሊሆን ይገባል። ዛሬ በተለይ በኢትዮጵያውያን ላይ ያለው ችግር በዚህ በአዲሱ ዓመት እግዚአብሔር ገፎ ሰላሙን እንዲሰጠን ልንጸልይበት ይገባል። ቅዱስ ጴጥሮስ እንዳስተማረው
የአሕዛብን ፈቃድ የፈጸማችሁበት ማለት ዝሙት፣ ምኞት፣ ስካር፣ ወድቆ ማደር፣ ያለ ልክ መጠጣት፣ ጣዖት ማምለክ ያደረገባችሁበት ዘመን ይበቃል ባለው መሰረት ራሳችንን ለኃጢአት ያስገዛንበትን ዘመን ከነበረ ለገቢረ ጽድቅ በአምልኮ ጣዖት ያተያዝንበት ከነበረ ወደ አምልኮተ እግዚአብሔር የምንመለስበት ነፍሳችንን ሆነ ስጋችን አጽንተን ራሳችንን የምንለውጥበት ሲሆን ይገባል። አለበለዚያ ዘመኑ በላያችን ላይ እየተፈራረቀ እየተቀያየርን ያግን በዚያው ቆመን በጠባይና በምግባራችን የማንለወጥ ከሆነ ከንቱ ነው። ዘመኑ ሲለወጥ እኛም አብረን በንስሐ እየታጠብን የምንለወጥበት ጊዜ ያደርግልን። በአጠቃላይ ከሰባቱ የክረምት ክፍሎች አንዱ ጎህ ጽባሕ ሲሆን በዚህ የክረምት ደመና ተወግዶ ጨለማ ተገፎ በምትኩ ጎህ የሚቀድበት ብርሃን የሚፈነጥቅበት እንደሆነ ሁሉም እኛም ባሮጌው ዘመን በሕይወታችን ውስጥ ተጋርዶ የቆየውን ደመና ተሸፍኖ የቆየውን ጨለማ አስወግደን ብሩህ ተስፋ የምንሰንቅበት፣ አዲስ ሀሳብ የምንይዝበት፣ አዲስ እቅድ አቅደን የጎደለውን መሙላትና ድካማችንን ብርታታችንን የምናይበት ሊሆን ይገባል። ከዘመኑ ጋር አስተሳሰባችንም አመለካከታችንን ጨምሮ አብሮ መለወጥ አለበት። አዲሱ ዘመን የሰላም የብልጽግና አዲስ ነገሮችን አቅደን እነዚህን በመፈጸም ራሳችን ለንስሐ የምናዘጋጅበት በቤተ ክርስቲያናችን የቁርጥ ልጆች ሆነን አለኝታችን የምናሳይበት ወገኖቻችን የምናስብበት የምንረዳበት እንዲሆንልን እግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን ጸሎትና በረከት አይለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው።